ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? መልካም የትንሣኤ በዓል ይሁንላችሁ እያልኩ ዛሬ ደግሞ በትንሣኤ መልእክት ወደ እናንተ መጥቻለሁ። እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል። ትልቅ አስደሳች የተባረከ የምስራች ነው። ክብር ለኢየሱስ ይሁን። የክርስቶስን ስቅለት ወይም ደግሞ መሞት በምናስብበት ጊዜ በሐዘን ሳይሆን በደስታ ነው። ምክንያቱም የኢየሱስ ሞት ሽንፈት ሳይሆን መዳናችንን ያስገኘ መለኮታዊ ለውጥን ያመጣልን ስለሆነ ነው። ኢየሱስ ባይሞት ኖሮ አሁንም በኃጢአታችን ውስጥ እንሆን ነበረ። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይለናል። ክብር ለኢየሱስ ይሁን። እንግዲያውስ በሞቱ አናዝንም፣ ደስ ይበለን። ምክንያቱም መከራው ባያስደስተንም የሞቱ ፍሬ መዳናችን ስለሆነ ያስደስተናል። ሞቱ ከንቱ ስላይደለም። ኢሳይያስ 53:5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይለናል። ክብር ለኢየሱስ ይሁን። ኢሳይያስ ክርስቶስ ከመወለዱ ከ700 ዓመት በፊት ይህንን ትንቢት በመንፈስ አይቶ የተናገረው ነበረ። የእግዚአብሔር የማዳን እቅድ ይሄ ዋናው አካል ነበር፣ የክርስቶስ መሞት። ክርስቶስ ግን መነሳቱ ደግሞ ዋነኛ ነው። በእርግጥ የክርስቶስን ሞት አይኑ ሰይጣን ሰው ካላሳወረው በስተቀር ያ የክርስቶስ ሞት ውሸት ነው ብሎ ሌላ አሳች መንፈስ መጥቶ ሰውን ካላሳተው በስተቀር ብዙዎችን በዚህ ዘመን እንዳሳተው፣ በዛም ዘመን አንዱ ያው ክፉ መንፈስ የክርስቶስን ሞት ክህደት ለማምጣት የሐሰት ወሬ ከመሞቱ በኋላ የውሸት ወሬዎች መነዛት ጀምረው ነበር። አካሉን ደቀ መዛሙርቱ ሰርቀዋል ተብሎ ያሰሩ ነበር። ያንን ሰይጣን ለመደባበስ ብዙ ሞክሮ በኋላ ጭራሹኑ መናፍስት እየተገለጡ ኢየሱስ ሳይሆን ሌላ ሰው ነው የሞተው እያለ ለሌሎችም የነገራቸው እንዳሉ በዘመናችን የምናየው ነው እና ግን ሞቱን የምንክደው ሀቅ አይደለም። ሂስቶሪያን አይተውታል፣ ሮማውያን አይተውታል፣ ወታደሮች፣ ሁሉም ሰው አይተውታል። ትንሣኤው ግን ኢየሱስ ክርስቶስ ራሱን የገለጠላቸው ደቀ መዛሙርትና የእግዚአብሔርን ድንቅ ስራ የነሱ ምስክርነት የተደረገው ነገር የሚያሳየንና ያንን አምነን ስንቀበል በሕይወታችን የሚከሰተው ነገር ለትንሣኤው ምስክር አድርጎ ያቆመናል። አንደኛ ቆሮንቶስ 15:14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል። ክርስትና የሚባለው ከክርስቶስ ትንሣኤ ውጭ ዋጋ የሌለው እምነት ነው። ኢየሱስ መሞቱን ማመን ብቻ በቂ አይደለም። የታሪክ ምሁራን ዘግበውታል። የሮማ ወታደሮች አይተውታል። የአይሁድ መሪዎች እንኳን አረጋግጠዋል። ነገር ግን በትንሣኤ ማመን ይህን የእግዚአብሔርን እጅና የመንፈስ ቅዱስን ስራ ይጠይቃል። የገዛ ደቀ መዛሙርቱ እንኳን መጀመሪያ ላይ ተጠራጥረው ነበረ። ብዙ ሰው ቶማስን ነው የሚጠራው። ቶማስ ብቻ አይደለም፣ በሙሉ በክርስቶስ ትንሣኤ አላመኑም ነበረ። እርሱ ግን ሕያው ሆኖ በብዙ ማስረጃዎች ራሱን አሳያቸው። የተወጋውን ጎኑን፣ የተቸነከሩትን እጆቹን አይተው ከዛም ደግሞ እሱ ብቻ ማድረግ የሚችላቸውን ታምራቶች በፊታቸው ሲያደርግ በእውነት የእግዚአብሔር ልጅ ኢየሱስ ተነስቷል የሚለው እምነት እንደተናገረው በእርግጥም ተነስቷል የሚለው እምነት በውስጣቸው ምሕልቅ ሆኖ ገባ። ሲገረፉም፣ ሲታሰሩም፣ ሲዘበትባቸውም፣ ሲሰደዱም የዚህ የትንሣኤ ምስክር ቆራጥ ምስክሮች አደረጋቸው። እነርሱም ደግሞ ለእነርሱ ይህንን ማረጋገጫ ለ40 ቀን እየታያቸው በብዙ ማስረጃ ከሕማማቱ በኋላ ያው መሆኑን አሳያቸው።
ደቀ መዛሙርቱ ካመኑ በኋላ እግዚአብሔር ትንሣኤ የክርስቶስ ትንሣኤ ተረት ሳይሆን እውነት መሆኑን የሚያሳዩ ምልክቶች፣ ድንቅና ታምራቶች በእጃቸው ደግሞ እየተደረገ በእነሱ ምስክርነት ብዙዎች እንዲያምኑ ሆነዋል። ዕብራውያን 2:4 ላይ እግዚአብሔር እንደራሱ ፍቃድ ምልክቶችና በድንቆች በልዩ ልዩ ታምራትም በመንፈስ ቅዱስም ስጦታዎች መሰከረ ይላል። የእነሱን የትንሣኤ ስብከት በትንሣኤ ማመን በአእምሮ መስማማት ብቻ አይደለም፣ እውነተኛ የልብ ለውጥ ነው። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሮሜ 10:9 ነው። የክርስቶስን ትንሣኤ ስንመሰክር አጭር የመዳን ፎርሙላ ክርስቶስ ከሙታን ተነስቷል ብለህ በአፍ ስትመሰክር፣ በሰይጣንም ጆሮ በሚሰሙ ሁሉ ጆሮ ይሄንንም በልብ ብታምን ትድናለህ። የመዳን ፎርሙላ አጭር ነው። በቃ ሃይማኖት ቀይር አይልህ፣ እዚህኛው ተቋም ግባ አይልህ፣ በአጭሩ አስቀመጠልን። በሕያው አዳኝ ማመን አዲስ ፍጥረት መሆን ነው። በኢየሱስ ትንሣኤ ሲያምን ሰው 7 ኃይለኛ ለውጦች በሕይወቱ ይፈጸማሉ። እነሱን ተናግሬ የዛሬውን ዲቮሽን መልእክት ጨርሳለሁ። የመጀመሪያው የሞተ መንፈሳችን ሕይወትን ይቀበላል። ኤፌሶን 2:5 ላይ በበደላችሁ ሙታን እንኳ በሆነን ጊዜ በበደላችን ከክርስቶስ ጋር ሕይወትን ሰጠን ይላል። ጸጋ ድናችኋል የሚለው እዛው ላይ እናገኘዋለን። በበደላችን ሙታን እንኳን በሆንን ጊዜ ዋው ይሴ እየበላን እየጠጣን መኪና እየነዳን እየሰራን ሙታን ስንባል ነበራችኋለን። አሁን ግን አይደለንም። ክርስቶስን ስላገኘን ሕያዋንን። ሙታን ማለት የተለየ ማለት ነው። ነፍስ ከስጋ ስትለይ ስጋው ስለተለየ ሞተ ይባላል። ውሃ ውስጥ ያለ አሳን ካወጣ ነውም ከውሃው ስለተለየ ሞተ ይባላል። ሞቷልና እንደዚሁ ከእግዚአብሔር የተለየች ነፍስ ያ መንፈስ ሙት ነው በራሱ። ስለዚህ ክርስቶስን ሰው ሲያገኝ ይሄ የመጀመሪያው ያ የሞተው መንፈሱ ሕያው ይሆናል፣ ሕይወትን ያገኛል። ያ ነው ዳግም ልደት። የአካል ለውጥ አይደለም፣ የመንፈስ ለውጥ ነው የሚመጣው። ሁለተኛ በእግዚአብሔር ፊት ጸድቀናል። ክርስቶስ ትንሣኤ ነው ጽድቅ ያመጣልን። ጾም አይደለም፣ ጸሎት አይደለም፣ የጸሎት ብዛት አይደለም፣ ማረን አቤቱ በማለት በብዙ መረን ጸሎት የመጣ አይደለም። ጽድቅ ሮሜ 4:25 ላይ ስለ በደላችን አልፎ የተሰጠውን እኛንም ለማጽደቅ የተነሳውን በማመን ሃሌሉያ። ሙሉን ጥቅስ ላንብበው። ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ምንድነው የሚቆጠርልን? ጽድቅ። ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን። የትንሣኤ እምነት ጽድቅን ያመጣል። ጻድቃን እንድንባል ያስደረገን ነገር ቢኖር በክርስቶስ ትንሣኤ ማመናችን ነው። ይህ ሮሜ ምዕራፍ 4:25 በደንብ አንብበው ደጋግማችሁ። ሶስተኛ በአዲስ ሕይወት እንጓዛለን። ሮሜ 6:24 ላይ እንግዲህ በክርስቶስ ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አሮጌው ሰዋችን ተቀበርን። በአዲስ ሕይወት እንድንመላለስ ትንሣኤ በአዲስ ሕይወት እንድንመላለስ የቀድሞ የኃጢአተኛ ሕይወታችን እዚህ ጋር ተቋርጦ ከሰይጣን ጋር ያለው ሰይጣን ንብረቴ እንዳይለን ከዚህ በኋላ በክርስቶስ ውስጥ ሆነን ተቆራረጥን። ሃሌሉያ። ሁለተኛው በትንሣኤው ኃይል እንበረታለን። ጳውሎስ እርሱንና የትንሣኤን ኃይል እንዳውቅ ይላል። እንዳውቅ። ለዛ ነው እዛው ክፍል ላይ እንደገና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ የትንሣኤው ኃይል
ሁሉን የሚያስችል ኃይል፣ ኃጢአትን እንድናሸንፍ የሚያስችለን ኃይል፣ እግዚአብሔር የሚፈልገውን ህይወት እንድንኖር የሚያስችለን በራሳችን ጉልበት አይደለም፣ በትንሣኤው ኃይል ሊሆን ይገባል። ሃሌሉያ። ከክርስቶስ ጋር በሰማያዊ ስፍራ ተቀመጥን ወይም ተቀምጠናል ይላል። አምስተኛ ፖይንት ከእርሱ ጋር አስነሳን ይላል። በክርስቶስ ኢየሱስም በሰማያዊ ስፍራ አስቀመጠን። በምድር ላይ ብንሆንም በመንፈሳዊ ዓለም ግን ቦታችን ሰማያዊ ከፍተኛ ስፍራ ላይ ነው የተቀመጥነው። ለዚህ ነው ሰይጣንን ከምድር አይደለም እንዋጋው፣ ከላይ ከተቀመጥንበት ከድል ስፍራ ላይ ሆነን መሆኑን ማወቅ አለብን። ያልተቀመጠ ሰው መዋጋትም የለበትም። መቀመጥ ማለት ማረፍን ነው የሚያሳየው። በክርስቶስ ስራ እርፍ ብለን ድነን በሰማያዊ ስፍራ መቀመጣችንን አውቀን ስልጣን የተሰጠን የእግዚአብሔር ልጆች እንደሆንን ገብቶን የዛኔ ኮንፊደንሳችን ይጨምራል። ክፉንም ስትናገሩት ያውቃል፣ እሱም ገብቷቸዋል ይላል። ይሰማል፣ ይታዘዛል፣ ይሄዳል፣ ይሸሻል፣ ይርቃል ከእናንተ። ክብር ለኢየሱስ ይሁን። በሰማያዊ ስፍራ ተቀመጥን ይላል። የትንሣኤው ኃይል ሌላ ሕያው ምስክሮች እንድንሆን ያደርገናል። እናንተም የነዚህ ነገሮች ምስክሮች ናቸው አለ ሉቃስ 4:48 ላይ ለደቀ መዛሙርቱ። ላዩት ነገር ምስክር ሆኑ። እኛም ለቀመስ ነው ለተለማመድ ነው ሰላሙን፣ ደስታ ውስጣችን የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነች ደስታ ናት እንጂ መብልና መጠጥ አይደለችም እንደሚል ያ የቀመስ ነው። ፈውሱን ዕለት ዕለት ከሱ ጋር ስትኖሩ ለሞተ አካላችሁ ህይወት እየሰጠ በሽታን እያባረረ ቫይረሱን እየደቆሰ ክብር ለኢየሱስ ይሁን። ያንን ስንለማመድ መዳናችንን ስንመሰክር ይቅር ተብያለሁ ስንል ክብር ለኢየሱስ ይሁን። ሌሎች ይሰማሉ። ለሌሎችም ህይወት እንዳለ ምስክር ስንሆን መንፈስ ቅዱስ የተሰጠን ዋና ዓላማ እኛም ምስክር ለማድረግ ስለሆነ ምስክሮች ነን። ክብር ለኢየሱስ ይሁን። ሄደን እንኳን ተናግረን ከተመለስን በኋላ የእኛ ስራ አለቀ ብንል መንፈስ ቅዱስ ግን ያ ምስክር እነዛን ሰዎች እውነት ነው ተቀበል እመን እያለ ይነግራቸዋል። ክብር ለኢየሱስ ይሁን። በመጨረሻ ሕያው ተስፋና ርስት አለን ሚል ነው ይሄ ትንሣኤው መልእክት። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ጴጥሮስ፣ ለሕያው ተስፋ ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ዳግመኛ የወለደን ለሕያው ተስፋ ቢሶች አይደለም፣ ተስፋ አለን። ክርስቶስ እኔ ብሄድ ይሻላችኋል አለ። እኔ ብሄድ ስፍራ አዘጋጅላችኋለሁ አለ። ይመጣል እኮ ጌታ፣ መምጫው ደርሷል። ምናልባት በዚህ ምድር ላይ 100 ዓመት ኖረን 120 ዓመት ኖረን ከዛም ደግሞ 90 ሆኖ 80 ኖሮ ሰው ብቻ አንድ ቀን ሰው ይሞታል። ሲሞት ያመነ ሰው አያሳዝንም። ወደ ተሻለ ስፍራ ነው የሚሻገረው። ወደ ተዘጋጀለት ቤት ነው የሚሄደው። እንዲሁም ደግሞ በሕይወት ያለን ድንገት መቼ እንደሚመጣ የማናውቀው እመጣለሁ ያለን ጌታ ኢየሱስ በመጀመሪያ ትንቢት ሲናገሩ ክርስቶስ መጥቶ እንደሚሞት ድንገት እንደመጣው እንዲሁ ደግሞ ዳግም የዓለም ፍጻሜን ሊያደርግ ሲመጣ በክርስቶስ ያመንን ሰዎች ሕያው ተስፋ ያለን፣ ይህ ክርስቶስ ከእርሱ ጋር ለመኖር በደመና በአየር ላይ እንነጠቃለን። ይህ ትልቅ ሕያው ተስፋ ነው። ጌታ ኢየሱስ ዮሐንስ 21:18 ላይ እኔ ሕያው ነኝ ሞቼም ነበርኩ፣ እነሆም እኔ ከዘላለም እስከ ዘላለም ድረስ ሕያው ነኝ አሜን አለ። የሞቱት ራሱ ከመቃብር ይወጣሉ። እኛ አንቀድማቸውም። በደመና ለመቀበል ትንሣኤ የሚባለው ነገር የዛን ጊዜ ይደረጋል። ትንሣኤ በኢየሱስ ብቻ የሚያከትም ሳይሆን ትንሣኤ ወደፊትም የሚሆን ሐቅ ነው። ወገኖቼ ዛሬ ይህንን የትንሣኤ ጌታ በሕይወታችን ካላስገባ እነዚህ ሁሉ ነገሮች የሉንም ማለት ነው። በጣም ምስኪን ነን። ዛሬ ና ጌታ ኢየሱስ ወደ ሕይወቴ ግባ፣ አፈሰስከው ደም ኃጢአቴን ሁሉ ጠብልኝ። ዛሬ የሕይወቴ ጌታና አዳኝ አድርጌ እቀበልሃለሁ። በትንሣኤ አምናለሁ። በኢየሱስ ስም አሜን።
እንዲህ ብላችሁ ጸልያችሁ ከሆነ ክርስቶስ ወደ እናንተ ሕይወት እንደመጣ አምናለሁ። አባት ሆይ ይህንን ቃልህን የሰሙትን እህቶቼና ወንድሞቼን እንድትባርክ በኢየሱስ ክርስቶስ ስም ጸልያለሁ። ልጆቻቸውን፣ ስራቸውን ሁሉ ባርክ። ይህ የትንሣኤ ምስጢር፣ የትንሣኤ ኃይል እርሱንና የትንሣኤውን ኃይል አውቅ ዘንድ ያለው የጳውሎስ ቃል በልባቸው ዛሬ ሕያው ሆኖ ይመጣ ዘንድ ጥማታቸው አንተንና የትንሣኤውን ኃይል መለማመድ እንዲሆን እኔ ጸልያለሁ። በኢየሱስ ስም የበሽታ ጉልበት፣ የጨለማ ኃይል በእነሱ ላይ ያለ ማንኛውም ተጽዕኖ በኢየሱስ ክርስቶስ ስም የተሰበረ ይሁን። ደዌ ሁሉ የተነቀለ ይሁን። የትንሣኤው ኃይል ጌታ ሆይ በድል ያመላልሳቸው ዘንድ በነገር ሁሉ የተባረኩ ይሁን ዘንድ እጸልያለሁ። ሳምንቱ እያንዳንዱ ሰው የድል ሳምንት ይሆን ዘንድ ጸልያለሁ በኢየሱስ ስም አሜን። መልካም ሳምንት ይሆንላችሁ። ይህንን አገልግሎት በጸሎታችሁም በገንዘባችሁም መደገፍን ትቀጥሉ ዘንድ ላበረታታችሁ እወዳለሁ። መልካም ሳምንት። ደህና ቆዩ።